ወደፊታችሁ ወዳለው ሀገር ሂዱ፣ አህያ ከውርንጭላዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ አለ። ትእዛዙ የመድኃኔዓለም ነው። ግን ይህንን ንጉሥ ገፋችሁ፣ እድሏን አልተጠቀመችበትም። ሀገሪቱን አይቶ አለቀሰላት ይላል። ከተማዋን አይቶ የሚያለቅስ ንጉሥ የነገሰባት ከተማ ወደ ታሰሩት መሄድ ነው። ዛሬ በሐዋርያት እግር የተተኩ በሐዋርያት መንበር የተቀመጡ የሐዋርያትን ስልጣን የተቀበሉ አባቶቻችን ወደ ታሰሩት መሄድ ነው። አገልግሎታቸው ወደ ታሰሩት መሄድ፣ በድህነት ወደ ታሰሩት መሄድ። ካህናት የባለጠጋ በር ብቻ የሚያንኳኩ ከሆነ አገልግሎታቸው ሙሉ አይሆንም። በድህነት ወደ ታሰሩት፣ በበሽታ ወደ ታሰሩት፣ በኃጢአት ወደ ታሰሩት መሄድ ነው እንጂ ወደ ታሰሩት ነው እንጂ ወዳልታሰሩት መሄድ ምን ይሰራል? ወደ በሽተኞች ነው እንጂ ወደ ጤነኞች መሄድ ምን ይሰራል? ወደ ኃጥአን ነው እንጂ ወደ ጻድቃን መሄድ ምን ይሰራል? ይገርማል። ብዙዎቹ በተለያየ ኃጢአት ታስረዋል። በኃጢአት የታሰሩ፣ በዝሙት የታሰሩ፣ በሱስ የታሰሩ፣ በዛር መንፈስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የካቴድራሉ መምህራነ ወንጌል አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን ለባለ ሆሳዕና እንዲሁም ነገረ ስቅለቱን ለምናስብበት ዋዜማ ያደረሰን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ሆሳዕና በአርያም እያሉ ይጮኹ ነበረ። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቸሩ አምላክ ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በእድሜያችን ላይ ይችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን የሚለንን እናደምጠዋለን። ለስህተታችን ጥበብን፣ ለድካማችን ኃይልን ከላይ ከአርያም ይላክልን። አሜን በሉ። መብርሃን ምቅድሃ ምስጢር የምስጢር መቅጃ ነች። ለሁላችንንም ምስጢሩን ትግለጥልን። በነገር ሁሉ የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ሆሳዕና በአርያም እያሉ ይጮኹ ነበረ። ዋዜማው ላይ ሁነን ትምህርተ ሆሳዕናን ብንማር መልካም ነው ብዬ አሰብኩ። ምናልባት ነገ ጥንተ ስቅለቱን የምናስብበት፣ ባለ ስቅለቱ የሚከበርበት፣ ነገረ መስቀሉ የሚዘከርበት ድንቅ ዕለት እንደመሆኑ መጠን ከነገረ መስቀሉ ጋር የተያያዘውን ትምህርት ልትማሩ ስለምትችሉ አሁን ላይ ሆነን ስለ ሆሳዕና ብንማር መልካም ነው ብዬ አሰብኩ። ባለ ሆሳዕና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ነው። ንጉሡ በአህያ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የተዘመረለት መዝሙር ሆሳዕና በአርያም የሚል ነበረ። ወደ ክፍሉ ቀጥታ ልውሰዳችሁ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ወንጌሉን እንየው፣ እንመልከተው። ወበጺሖ እግዚእ ኢየሱስ ወቀሪቦ እግዚእ ኢየሱስ በጽሐ ቤተፋጌ እንተ ገቦ ደብረ ዘይት ወፈነወ ክልኤተ እማርዳይሁ ይላል። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ
ከደቀ መዛሙርቱ ሁለቱን ላከ ይላል። ጴጥሮስና ዮሐንስ ናቸው። ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው ሀገር ሂዱ፣ አህያ ከውርንጭላዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ አለ። ትእዛዙ የመድኃኔዓለም ነው። ወደፊታችሁ ወዳለው ሀገር። ለካስ በክርስትና ጉዞ ወደፊት እንጂ ወደ ኋላ አይታሰብም። ከፊት ለፊት ያለችው ሀገር መንግሥተ ሰማይ ነች። ቅዱስ ጳውሎስ ሀገራችን በሰማይ ነው ይላል። መንግሥተ ሰማይን ለመውረስ ለካስ ወደፊት እንጂ ወደ ኋላ ብሎ ነገር የለም። አያችሁ፣ ከፊት ለፊት ያለች ሀገር መንግሥተ ሰማይ ነች። በክርስትና ጉዞ ወደፊት ነው፣ ወደ ኋላ የለም። ጌታም ሲያስተምር እርፍ ይዞ ወደ ኋላ የሚያርስ የለም፣ መንግሥተ ሰማይ ወደፊት የቀናች ናትና ይላል። ዛሬ የክርስትና ተጓዦች ወደ ኋላ እየተመለሱ ተቸግረናል። ያለፈው ዘመን ይብቃ ብለው ክፉ ሥራቸውን ረግመው በንስሐ ከተመለሱ በኋላ የተፉትን ኃጢአት መልሰው የሚልሱ፣ የጠሉትን ዓለም መልሰው የሚናፍቁ፣ እንደ ዴማስ ወደ ዓለም የሚኮበልሉ፣ እንደ ኤማውስ መንገደኞች ወደ ኋላ የሚመለሱ የክርስትና ተጓዦች በዝተዋል። ወደፊት እንጂ የምን ወደ ኋላ ነው ወገኖቼ? ብዙዎቹ በክርስትናቸው ወደ ኋላ ተመልሰዋል። መንፈሳዊ ዝለት አጋጥሟቸዋል። የጀመሩትን መንፈሳዊ ጉዞ አቋርጠዋል። ለክርስቶስ ያላቸውን ፍቅር ቀንሰዋል። ትናንት ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና መዝሙራቸው በዘፈን ምጽዋታቸው በስስት ሃይማኖታቸው በክደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዛሬ ላይ ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልቾች ሆነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ አቅላቸውን ስተዋል። ትናንትና ሌሎችን በጸሎት ይረዱ የነበሩ ትጉሆች ዛሬ ለራሳቸው መሆን አቅቷቸዋል። ትናንት ሰይጣንን በስግደት ያደቀቁ ጉልበቶች ዛሬ ላይ ልምሾች ሆነዋል። ጽናት ከማጣት ተቀድሶ ከመርከስ ወደ ኋላ ከመመለስ መድኃኔዓለም ይሰውረን። ወደፊታችሁ ወዳለው ሀገር ሂዱ። ክርስትና ወደፊት እንጂ ወደ ኋላ ብሎ ነገር የለም እያልኳችሁ ነው። በሌላ አነጋገር ለካስ ለደቀ መዛሙርቱ ደግሞ የአደራ መልእክት ጭምር እየነገራቸው ነው። ወደፊታቸው እንጂ ወደ ኋላ እንዳያስቡ መረብ ዘርግተው አሳ አጥምደው ጎጆ ቀልሰው ትዳር መስርተው ወደ ነበሩበት ወደ ቀድሞ ሕይወታቸው እንዳይመለሱ የመጡት ከዓለም ነውና ለአገልግሎት ነው የተጠራችሁት፣ ወደፊት እንጂ ወደ ኋላ አታስቡ እያለ ለካስ አደራ እየሰጣቸው ነበረ። ወደፊታችሁ ወዳለው ሀገር ሂዱ፣ አህያ ከውርንጭላዋ ጋር ታስራ ታገኛላችሁ አላቸው። ወገኖቼ የሐዋርያት አገልግሎት ወደ ታሰሩት መሄድ ነው። ዛሬ በሐዋርያት እግር የተተኩ በሐዋርያት መንበር የተቀመጡ የሐዋርያትን ስልጣን የተቀበሉ አባቶቻችን ወደ ታሰሩት መሄድ ነው። አገልግሎታቸው ወደ ታሰሩት መሄድ፣ በድህነት ወደ ታሰሩት መሄድ። ካህናት የባለጠጋ በር ብቻ የሚያንኳኩ ከሆነ አገልግሎታቸው ሙሉ አይሆንም። በድህነት ወደ ታሰሩት፣ በበሽታ ወደ ታሰሩት፣ በኃጢአት ወደ ታሰሩት መሄድ ነው እንጂ ወደ ታሰሩት ነው እንጂ ወዳልታሰሩት መሄድ ምን ይሰራል? ወደ በሽተኞች ነው እንጂ ወደ ጤነኞች መሄድ ምን ይሰራል? ወደ ኃጥአን ነው እንጂ ወደ ጻድቃን መሄድ ምን ይሰራል? ይገርማል። ብዙዎቹ በተለያየ ኃጢአት ታስረዋል። በኃጢአት የታሰሩ፣ በዝሙት የታሰሩ፣ በሱስ የታሰሩ፣ በዛር መንፈስ በቃልቻ መንፈስ የታሰሩ፣ በአስማት በድግምት የታሰሩ፣ በክፋት በተንኮል
በቅናትና በምቀኝነት የታሰሩ ብዙ ናቸው። አይነቱና መጠኑ ይለያይ እንጂ ወገኖቼ ሁላችንንም በብዙ መንገድ ታስረናል። አንዳንዱ የክብር እስረኛ ነው። አንዳንዱ የዝና እስረኛ ነው። አንዳንዱ የፖለቲከኛ እስረኛ ነው። አንዳንዱ የስልጣን እስረኛ ነው። አንዳንዱ የገንዘብ እስረኛ ነው። አንዳንዱ የዘር እስረኛ ነው። አንዳንዱ የብሔር እስረኛ ነው። ታስረናል ብዙዎቻችን። መድኃኔዓለም ከስራታችን ይፍታል። ይገርማል። እና አባቶቻችን ሐዋርያት ይህን ሁሉ እንዲፈቱ ነው አደራው የተሰጣቸው። አደራው የተሰጣቸው ይህን ሁሉ እንዲፈቱ ነው። እኔ አንዳንዴ አዝናለሁ፣ ሁነን ባለመገኘታችን አዝናለሁ። ለምን መሰላችሁ ወገኖቼ? ለካህናት የተሰጠው ስልጣን የከበረ ነው። ዘይተገብረ ለመላእክት ተገብረ ለካህናት። ለመላእክት ያልተደረገው ለካህናቱ ተደረገ። መላእክት የ40 የ80 ቀን የልጅነት ስልጣን ማሰጠት አይችሉም። ካህናት ግን ይህንን ስልጣን ማሰጠት ይችላሉ። መላእክት መድኃኔዓለም ሲሰቀል በብርሃን ጽዋ ደሙን ተቀብለው ዓለምን ረሽተውታል። ካህናቱ ግን ሥጋውን በእጃቸው ይፈትቱታል፣ ደሙን ይቀዱታል። እደዊሆሙ ይገሳ ነደ በቅድመ አቡሁ ይሰዉ ወልድ አለ። እሳቱን እጃቸው ይዳስሳል፣ እሳቱን እጃቸው ይዳስሳል። በአባቱ ፊት ልጁን ይሰዋሉ ይላል። አያችሁ፣ ነፍስ የተለየውን መለኮት የተዋሃደውን እሳት የሆነውን ቅዱስ ሥጋ ክቡር ደም ካህናት ይፈትቱታል። ለካህናቱ የተሰጠው ስልጣን የተለየ ነው። ስንቶቻችን አደራውን ተወጠን ይሆን? አህያ ከውርንጭላዋ ጋር ታስራ ታገኛላችሁ አላቸው። ወደ ታሰሩት መሄድ ነው የካህናቱ አገልግሎት እያልኳችሁ ነው ወገኖቼ። እና እነዚህ አህዮች የታሰሩ አህዮች ናቸው። ያልታሰሩ አህዮች ነበሩ። ለምን ጌታ የታሰሩትን አህዮች መረጠ? ለካስ ከታሰርንበት የኃጢአት እስራት ሊፈታን ነው የመጣው። እፍታህ ሙቋን አደል የሚለው ሉቃስ፣ የታሰሩትን እፈታ ዘንድ ነፃነትን እሰብክ ዘንድ ልኮኛል እኮ ነው የሚለው ወገኖቼ። አህያ ከውርንጭላዋ ጋር ታስራ ታገኛላችሁ። ሌባ ሰርቆ ያሰራቸው አህዮች ናቸው ይላሉ ሊቃውንት። ሌባው ዲያብሎስ ነው። ዲያብሎስ ሰርቆ ያሰራቸው ነፍሳት ዛሬ ብዙ ናቸው። ከመቅደስ አውጥቶ አዳራሽ ያሰራቸው፣ ከክርስትናው መንደር ሰርቆ በምንፍቅናው መንደር ያሰራቸው ሌባው ዲያብሎስ። በዮሐንስ ወንጌል ምዕራፍ 10 ዲያብሎስ ሌባ ነው ተብሏል፣ ወንበዴ ነው ተብሏል። ይህን ሁሉ እንዲያመጡ ለካህናቱ ስልጣን ተሰጥቷቸዋል። ማንም አንዳች ቢላችሁ ለጌታ ያስፈልጉታል አለ። ለማን ያስፈልጉታል? ንገሩኛ። ማንም አንዳች ቢላችሁ ለምን ትፈታቸዋላችሁ ቢሏችሁ ለጌታ ያስፈልጉታል በሉ አለ። እውነት ነው። ለካስ አህዮቹ ገጸ ባህሪ ናቸው። ለካስ በአህዮቹ በኩል ስለኛ ነው እየተናገረ ያለው ክርስቶስ ወገኖቼ። ይገርማል። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። እናስፈልገዋለን ለጌታ። አያስፈልጉም ተብለው የተጣሉ ብዙ ነፍሳት አሉ። በህብረተሰቡ ዘንድ የተናቁ፣ የተገለሉ፣ መገለል የደረሰባቸው ምን አለ ቢሞቱ ብለን ሞታቸውን የተመኘንላቸው ለጌታ ግን ያስፈልጉታል። ለእኛ ያስፈልጉም ብለን የጣልናቸው ለካስ ለጌታ ያስፈልጉታል። አሁን እናስፈልገዋለን። ለመድኃኔዓለም ካለመኖር ወደ መኖር አምጥቶ ፈጥሮናልና፣ ሥጋውን ቆርሶ ደሙን አፍስሶ አድኖናልና፣ በመዳፉ ቀርጾናልና፣ ውብና ድንቅ አድርጎ ሰርቶናልና፣ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ ሰጥቶ መንግሥቱን ያወርሰናልና ለጌታማ እናስፈልገዋለን። ከዛ ደቀ መዛሙርቱ እንዳዘዛቸው አደረጉ።
አህያይቱንና ውርንጭላዋን አመጡለት። በእነርሱም ላይ በአህዮቹ ላይ ልብሳቸውን ጫኑ ይላል። አሁን አህያዋ የምን ምሳሌ ነች? ብዙ ነገር አለው። እሱን ልተወው። በብዙ መንገድም ታውቁታላችሁ። የሚገርም ነው። በእነርሱ ላይ ልብሳቸውን ጫኑ። ይህንንም ልተወው ጊዜያችን በአግባቡ ለመጠቀም ወገኖች። አህያዋ የብሉይ ኪዳን ምሳሌ ነች። ሌላውን ልተወውና ውርንጭላዋ ግልገሏ የአዲስ ኪዳን ምሳሌ ናት። ጌታ ሁለቱን አህያዋንና ግልገሏን አመጡለት፣ ተቀመጠባቸው ይላል። በሁለት አህያ ላይ መቀመጥ ይቻላል ወገኖቼ? አንድ አድርጎ ይቻላል? ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። እንዴ ግልገል አህያ ዝቅ ያለች ናት፣ እናት አህያ ከፍ ያለች ናት። እንዴት መመጣጠን ይቻላል? ግን አንድ አድርጎ ተቀመጠባቸው። የሁለቱም ኪዳናት ባለቤት እኔ ነኝ ሲል ሁለቱን አንድ አድርጎ ተቀመጠባቸው። በሁለቱም ሕግጋት የምከብረው እኔ ነኝ ሲል ሁለቱን አንድ አድርጎ ተቀመጠባቸው። ብሉይ ኪዳንን ከሐዲስ ኪዳን፣ ትንቢተ ነቢያትን ከስብከተ ሐዋርያት፣ ሕገ ኦሪትን ከሕገ ወንጌል ላስማማ ላዋህድ አንድ ላደርግ መጥቻለሁ ለማለት ሁለቱን አንድ አድርጎ ተቀመጠባቸው። መድኃኔዓለም ተቀመጠባቸው። ለምን በአህያ ላይ ተቀመጠ? ከብዙ በጥቂቱ ሁለት ነገር እስኪ እናንሳ። ብዙ ነገሩን እየተውኩ ለምን በአህያ ላይ ተቀመጠ? አንደኛ የተነገረው ትንቢት መፈጸም ስላለበት። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በጣም የሚገርም ቃል አለ። እንዲህ ይላል፣ አንቺ የጽዮን ልጅ ሆይ እልል በይ፣ አንቺ የኢየሩሳሌም ልጅ ሆይ ደስ ይበልሽ፣ ንጉሥሽ ጻድቅና አዳኝ ነው፣ ትሑት ሁኖ በአህያይቱና በአህያይቱ ግልገል በውርንጭላዋ ተቀምጦ ወደ አንቺ ይመጣል አለ። ምን ሆኖ ይመጣል አለ? ትሑት ሆኖ ይመጣል። የንጉሥ ትሑት ክርስቶስ ብቻ ነው። ነገሥታት በሴራ የተጠመዱ ናቸው። አዳኝ ንጉሥ፣ ጻድቅ ንጉሥ አለ። የዋህ ንጉሥ የገባባት ከተማ ኢየሩሳሌም ምንኛ የታደለች ነበረች! ጻድቅ ንጉሥ፣ አዳኝ ንጉሥ የነገሰባት ከተማ ኢየሩሳሌም ምንኛ የታደለች ነበረች! የሰላም ዘንባባ ተይዞ ስለ ሰላም የተዘመረባት ኢየሩሳሌም ምንኛ የታደለች ነበረች! ግን ይህንን ንጉሥ ገፋችው። እድሏን አልተጠቀመችበትም። ሀገሪቱን አይቶ አለቀሰላት ይላል። ከተማዋን አይቶ የሚያለቅስ ንጉሥ የነገሰባት ከተማ ኢየሩሳሌም ምንኛ የታደለች ነበረች! ከተማዋን አይቶ አለቀሰ ይላል ሉቃስ 19 ቁጥር 42። ኢየሩሳሌም ሰላምሽ ዛሬ ነበረ፣ ነገር ግን ከዓይንሽ ተሰውሯል፣ የመጎብኘትሽን ዘመን አላወቅሽምና አላት። ከተማዋን አይቶ የሚያለቅስ ንጉሥ ሀገሪቱን አይቶ አለቀሰላት። ኢትዮጵያን አይቶ መድኃኔዓለም ያለቅስላት ይሆን? ዛሬ የሀገርን ውድቀት እያዩ የሀገርን ውድቀት እያዩ ማልቀስ፣ ይሄ አባትነት መለኪያ ነው። ሀገሪቱን አይቶ የሚያለቅስ አባት፣ ሱባኤ የሚይዝ አባት ያስፈልጋል ወገኖቼ። ሀገር የመከራው ድማ ስትሆን እያዩ ማልቀስ፣ ሀገር የደም መሬት ስትሆን እያዩ ማልቀስ ያስፈልጋል። ይሄ የክርስትናው ጠባይ ነው ወገኖቼ። ከአባቶች የሚጠበቀው ይሄ ነው። ለምን? ክርስቶስ አልቅሶ አሳይቶናላ። ሀገሪቱን አይቶ አለቀሰላት። ደም የጠማው መንፈስ ወደ ሀገራችን የገባ ይመስላል። የጭካኔ ጥግ የምናይበት ዘመን ነው። ሰው እንደ ሰው ተፈጥሮ ከአውሬ የከፋበት ዘመን ነው። ባየነው ነገር፣ በሰማነው ነገር፣ በሆነው ነገር ማልቀስ ይገባል ወገኖቼ። ከተማዋን አይቶ አለቀሰላት ክርስቶስ።
በትንሣኤ ዋዜማ እንዲህ አይነት የሙዚቃ ድግስ ሌሊቱን በሙሉ ተዘጋጅቷል ሲባል መድኃኔዓለም ከተማዋን አይቶ ያለቅስ ሲሆን የታረደውን የፋሲካውን በግ የክርስቶስን ቅዱስ ሥጋና ክቡር ደም በመብላት ፈንታ ዶሮና በግ ለመብላት የሚሯሯጠውን ሕዝብ አይቶ ያለቅስ ሲሆን መድኃኔዓለም ከተማዋን አይቶ አለቀሰላት። እንዲህ አይነት ንጉሥ የነገሰባት ከተማ ነች። ስለዚህ የተነገረው ትንቢት መፈጸም ስላለበት በአህያ ላይ ተቀመጠ። ሁለተኛ ትሕትናውን ለመግለጥ በአህያ ላይ ክርስቶስ ተቀመጠ። ምኑን ለመግለጥ? ትሕትናውን ለመግለጥ። አይሰማም፣ ድምፃችሁ ከፍ ይበል። ምኑን ለመግለጥ? ትሕትናውን ለመግለጥ አህያዋ ላይ ተቀመጠ። አህያ ላይ ከመቀመጥ በላይ የሚገርም ትሕትና አለ እንዴ? ኦ ትሕትና ዘመጠነዝ ትሕትና! እንዲህ አይነቱ ትሕትና ምን አይነት ትሕትና ነው? ሰማይ ዙፋኑ የሆነለት አምላክ በእሳት ዙፋን ላይ የሚቀመጥ መንበሩ በእሳት ክልል ዙፋኑ በእሳት የታጠረ ጌታ በእሳት ዙፋን ላይ የሚረማመድ በፀሐይ ጨረር ላይ የሚረማመድ ተጽዕነ ላይ ለኪሩቤል ወሰረረ በኪሩቤል ጀርባ ላይ የሚቀመጥ በነፋሳት ትከሻ ላይ የሚጫን ደመና መንኮራኩሩ የሆነለት አፍራሲ ከኔ ሕይወት ውጡ ፈረሶች ሕያዋን መላእክት ናቸው ተብሎ የተዘመረለት በአህያ ላይ ሲቀመጥ እንዴት ይገርማል! እረ ክብርና ምስጋና ለስሙ ይድረሰው። እንዴት ይደንቃል ወገኖቼ! እቺ የተናቀች ፍጥረት ናት። ሸክም በመሸከም የምትውል የተናቀች ፍጥረት ናት። አህያ ደክሟት እንኳን ለማረፍ ሽብርክ ስትል ተነሽ ብሎ በዱላ የሚቀጠቅጣት እንጂ የሚያሳርፋት የለም። ጀርባዋ በሸክም ብዛት የቆሰለ ዱላ ያስመረራት ፍጥረት ናት። ነገር ግን ንጉሡ በትሕትናው ዙፋኑ አደረጋት። ዱላ ባስመረረው ረፍት በናፈቀው ጀርባዋ ላይ ቀንበሬ ልዝብ ነው ሸክሜ ቀላል ነው ያለው ንጉሥ ተቀመጠባት። ትሕትናውን ለመግለጥ አህያ ላይ ተቀመጠ። ከዛስ ከሕዝብም የሚበዙት ይላል፣ ጥቂቶች አይደለም የሚለው። ከሕዝብም የሚበዙት ልብሳቸውን አነጠፉለት ይላል። ምናቸውን አነጠፉለት? በአህያ ላይ ሆኖ ሲሄድ ከሕዝቡም ብዙዎቹ ልብሳቸውን አነጠፉለት። ልብስ ማንጠፍ ተማጽኖ ነው። ባለፈው ዘመን ጃንሆይ በመንገድ ሲያልፉ ጉዳይ ያለበት ሰው ልብሱን አንጥፎ ጃንሆይ አቤት ይል ነበረ። ተማጽኖ ነው። ተማጽኖ ምንድን ነው? ሆሳዕና ነዋ። አሁን አድን እኮ ነው። አሁን አድን። ብዙዎቹ ልብሳቸውን አነጠፉለት። እንኳን አንተ የተቀመጥክባት አህያ መሬት መርገጥ አይገባትም ሲሉ ቅጠል ተጎዘጎዘላት። አህያ ጨርቅ ተነጠፈላት። ይገርማል። እና አህያ ጊዜያዊ ዙፋን ስለሆነች ይህን ያህል ክብር ካገኘች ወይ ነግስ ለቤተ ያዕቆብ ለዓለም በያዕቆብ ዙፋን ለዘላለም ነግሶ ይኖራል ተብሎ የተነገረላት አማናዊት ዙፋን ድንግል ማርያምንማ ብንነጠፍላት ጥፋታችን ምኑ ጋር ነው? ብንሰግድላት ብናከብራት ከመጽሐፍ ቅዱስ ወጣችኋል የሚያስብለን የቱ ነው ወገኖቼ? የሆሳዕና ዕለት ልብስ አነጠፉለት፣ ሲሰቀል ደግሞ ልብሱን ገፈፉት። የሆሳዕና ዕለት ቅጠል ጎዘጎዙለት፣ ሲሰቀል በለስ ላይ ሰቀሉት። የሆሳዕና ዕለት ልብስ አነጠፉለት። በዕለተ ዓርብ መጋቢት 27 ሲሰቀል ደግሞ አንተ የረገጥከውን መሬት እኛ ብንረግጥ እንረክሳለን ብለው መስቀል ላይ ሰቀሉት። ይገርማል። የሆሳዕና ዕለት አህያ ትሸከምህ አሉት።
በዕለተ ዓርብ ሲሰቀል መስቀል አሸከሙት። ሕዝብ እንደዚህ ነው። አንዳንዴ የሕዝብ ስሜት አንዳንዴ ጎርፍ ይሆናል። ትናንትም እኛ እንደዚህ እኮ ነን። ትናንትና ያከበርናቸውን ዛሬ አላዋረድናቸውም። ትናንትና አንቱ ያልነውን ዛሬ አንተ አላልነውም። ትናንትና አንበሳ አንበሳ ያልነውን ዛሬ ውሻ ውሻ አላልነውም። ትናንትና ቅዱስ ቅዱስ ያልነውን ዛሬ እርኩስ አላልነውም። አንዳንዴ እኛ እንደዚህ ነን። ሌሎችም የዛፉን ጫፍ ጫፍ እየቆረጡ ይላል፣ የዛፉን ጫፍ ጫፍ እየቆረጡ በመንገድ ላይ ያነጥፉለት ነበረ። ይሄ የሚቆርጡት ዛፍ ነገ የምትይዙት በግንባራችሁ ላይ የምታስሩት በጣታችን ላይ የምናስረው ዘንባባ ሰኔል ነው። ዘንባባ አነጠፉለት። ድል አድራጊ ጌታ ነህ ለማለት ነው። በራእይ 7 ዘንባባ የድል ምልክት ነው። ሞትን ድል አድርገህ ትነሳለህ፣ መቃብር ትበረብራለህ፣ ነፍሳትን ትማርካለህ፣ ሲኦልን ትበዘብዛለህ ሲሉ ዘንባባ ይዘው አመሰገኑት። ምን ብቻ ዘንባባ የደስታ ምልክት ነው። ሊቃውንቱ ይዘምሩታል። አብርሃም ነሳ አይጹቀ በቀልት፣ አብርሃም ይስሐቅን ሲወልድ ከደስታው ብዛት የተነሳ ዘንባባ ይዞ አመሰገነ። አንዳንዶቹ የቴምር ዛፍ ይዘው አመሰገኑት። ቴምር ፍሬው አንድ ነው ይሉናል ሊቃውንት። አንድ አካል አንድ ባህሪ ነው ሲሉ፣ አንዳንዶቹ የወይራ ዝንጣፊ ይዘው አመሰገኑት። ወይራ ጠንካራ ዛፍ ነው፣ ብዙ ዘመን መቆየት ይችላል፣ የምትቀበለው መከራ ጠንካራ ነው ሲሉ፣ የምትቀበለው መከራ ጠንካራ ነው ሲሉ እና ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ ጌታ ሆኖ የሚመጣ የተባረከ ነው። ሆሳዕና በአርያም እያሉ ይጮሁ ነበረ። ሆሳዕና ምን እያሉ? የትምህርታችን ርዕስ እሱ ነው። ሆሳዕና በአርያም እያሉ ይጮሁ ነበረ ይላል። ጠቅለል አድርገን 3 ነገሮችን እንመልከት። የበዓሉን ታላቅነት የሚገልጡ ስንት ነገሮችን? 3 ነገሮችን። ብዙ የበዓሉ ክስተቶች አሉ በዓሉን ታላቅ የሚያሰኙ። ነገር ግን ከጊዜ አንጻር 3 ነገሮችን ልንገራችሁ። አንደኛ፣ በሆሳዕና ዕለት የማይፈለጉ ተፈልገዋል። ምን አልኳችሁ? የማይፈለጉ የተፈለጉበት ዕለት ነው። የታሰሩ የተፈቱበት ዕለት ነው። አህያን ማን ይፈልጋታል? ክርስቲያኖች። ለምንም እኮ አትሆንም፣ ምግብ አትሆን። በብሉይ ኪዳን ለመስዋዕት ከማይቀርቡ እንስሳት መካከል አንዷ አህያ ነች። አህያዋን ለምን የፈለገ ይመስላችኋል? በመስዋዕታቸው ያከበሩት፣ በጽድቅ ሥራቸው ያስደሰቱትን እና አብርሃምን ፈልገው አይደለም ወደዚህ ምድር የመጣው። ዕድሜ ዘመናቸውን በሽፍትነት የኖሩ እነ ፈያታዊ ዘየማንን ፈልጎ ነው የመጣው። ኃጢአተኞችን የተናቁትን ፈልጎ ነው የመጣው። አህዮቹ የሚወክሉት እነዚህን ነው። የማንፈለግ የነበር እኛ በአህዮቹ በኩል ተፈላጊ መሆናችን አረጋገጠልን። አህያ ምኗ ይጠቅማል? እኛስ ምናችን ይጠቅም ነበረ? በብሉይ ኪዳን የሰዋነው መስዋዕት፣ የጸለይነው ጸሎት ቅድመ እግዚአብሔር የማይደርስበት፣ የተዘጋውን ገነት ማስከፈት ያልቻለ፣ የተነጠቅነውን ርስት ማስመለስ ያልቻለ፣ የእግዚአብሔርን ፍርድ ማንሳት ያልቻለ ዘመን አይደል እንዴ? ብዙሃን ነቢያት ሞቱ ወአልቦ ዘበቋ ሞቶሙ። ብዙ ነቢያት ሞቱ፣ በመሞታቸው ሕይወትን ማምጣት አልቻሉም። ስለዚህ የማንጠቅም የነበርን እኛ ጠቃሚ መሆናችን በአህዮቹ በኩል ተነገረ። አንደኛው ይህ ነው፣ የማይፈለጉ የተፈለጉበት፣ የታሰሩ የተፈቱበት ዕለት። ሁለተኛ፣ የማይናገሩ የተናገሩበት ዕለት ነው። ምን አልኳችሁ ምዕመናን? የማይናገሩ የተናገሩበት ዕለት። አፍ ያለው ድንጋይ ሆነ፣ ድንጋዩ አፍ ያለው ሆነ። ይገርማል።
የሆሳዕና ትምህርት ይደንቀኛል። አፍ ያለው ሰው ድንጋይ ሆነ ማለት ዝም አለ፣ ማመስገን አልቻለም። ድንጋይ አፍ ያለው ሆነ፣ ድንጋይ ቀደሰ። የድንጋይ ቀዳሽ የድንጋይ ዘማሪ ያስነሳ። ክብርና ምስጋና ለስሙ ይድረሰው። የድንጋይ ቀዳሽ ይገርማል። ፈሪሳውያን የሕፃናቱን ምስጋና ተቃወሙ። ምስጋናው ኮሰኮሳቸው። እንዲህ አሉት ጌታን፣ ገሥጾሙ ለአርዳኢከ ከመ ያርምሙ፣ ዝም እንዲሉ ደቀ መዛሙርትህን ገሥጻቸው፣ ጫጫታው በዛ፣ ሰላማችን አጣን ሲሉት መድኃኔዓለም ፈሪሳውያንን ለማሳፈር ለእመ አርመሙ ይኬልሃ ላንቱ አይባል፣ እነሱ ዝም ካሉ እንዳያመሰግኑ ከፈለጋችሁ እነዚህ ድንጋዮች አፍ አውጥተው ይዘምራሉ አለ። ኧረ ክብርና ምስጋና ለስሙ ይድረሰው። አፍ አውጥተው ይዘምራሉ አለ። የማይናገሩ የተናገሩበት ዕለት ነው ሆሳዕና። ድንጋዮቹ የአሕዛብ ምሳሌ፣ ቆሪራን አእምሮ። ድንጋይ ቀዝቃዛ ነው፣ አሕዛብ ቀዝቃዞች ናቸው። መንፈሳዊ ሙቀት የላቸውም። በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ከነዚህ ከድንጋዮች ለአብርሃም ልጅ አድርጎ ማስነሳት ይችላል ይላል። የአሕዛብ ምሳሌ ናቸው። ምን ማለት ነው? አሕዛብ ወደ ክርስትናው መጠው አምነው ተጠምቀው እሱን የማገልገላቸው ምሳሌ እኮ ነው። እነ ዲዮናስዮስን ከአሕዛብ መንደር አምጥቶ ሊቀ ጳጳስ አደረጋቸው እግዚአብሔር። ሊቀ ጳጳስ አደረገው። ስለዚህ በድንጋዮች በኩል አሕዛብ ወደ ክርስቶስ አምነው እንደሚመጡ ነገረን። የማይናገሩ የተናገሩበት ዕለት። ሦስተኛው ከሚጠቡና ከሕፃናት አፍ ምስጋናን ያዘጋጀበት የተቀበለበት ዕለት ነው ሆሳዕና። የ40 የ80 ቀን ሕፃናት፣ ጡት ያልጣሉ ሕፃናት፣ በእናታቸው እቅፍ ላይ ያሉ ሕፃናት፣ የዓመት የ2 ዓመት ሕፃናት ዘመሩ። ነገ በስተው ሕፃናት የሚያመሰግኑት ለዚያ ነው። ዘመሩ። በሕፃናቱ በኩል አመስጋኞች መሆን እንደሚገባን መድኃኔዓለም አስተማረን። አመስጋኞች ሁኑ ምእመናን። ቢሞላም ቢጎልም፣ ደስ ቢለንም ቢከፋንም፣ ብናጣም ብናገኝም ተመስገን ማለትን እንልመድ። አፋችሁ ምሬት ምሬት የሚላችሁ፣ ምስጋና የተወሰደባችሁ፣ ዓይናችሁን ባንባ የሚላችሁ ተመስገን ማለትን ልመዱ። ዲያብሎስን የምናሸንፍበት መሳሪያ ተመስገን የሚለው ቃል ነው። ብዙዎቻችን ታጥረናለች። ዲያብሎስ እንደ ምስጋና የሚፈራው ጦር የለም። ለምን? ከማኅበረ መላእክት የተባረረው ባለማመስገኑ ስለሆነ። አመስጋኞችን ሰይጣን በጣም ይፈራቸዋል። ወገኖቼ አመስጋኝ እንሁን። ቢሞላም ባይሞላም በሕፃናቱ በኩል አመስጋኝ መሆን እንደሚገባ ነገረን። ይህ ጌታ ይገርመኛል። ውለታ የሚከፍል ጌታ። በልደቱ አህያ ትንፋሿን ገበረችለት፣ አሟሟቀችው አይደለ? ውለታ ከፋዩ አምላክ ያከበረችው ጌታ እሱ ደግሞ በሆሳዕና አከበራት። አክብረዋለችና በልደቱ በሆሳዕናው አከበራት። ሕፃናቱስ ሲሰደድ ታርደው ነበርና በሱ ምክንያት ያ ደማቸው ከንቱ ሆኖ እንዳልቀረ አያችሁ። ዋጋ አድርጎ እንደተቀበለላቸው ለማስረዳት ሊክሳቸው፣ ውለታውን ሊከፍላቸው እንደመጣ ለማስረዳት ዝም አሰኝቶ እናውቃለን የሚሉትን እብሪተኞችን፣ ፈሪሳውያንን፣ ሰዱቃውያንን ዝም አሰኝቶ የሕፃናቱን ምስጋና ተቀበለ። ውለታ ከፋይ አምላክ ነዋ። እንዲያውም ጌታ ሲመጣ ዘንባባ ይዘው እነዚህ ሄሮድስ ያስፈጃቸው ሕፃናት እየዘመሩ ይመጣሉ ከፊት ለፊት። አልቦ ዘሃለያ ለይቲ ማሕሌት፣ ዓለም ከተፈጠረ ጀምሮ አሁንም ድረስ ወደፊትም እነሱ ያመሰገኑትን ምስጋና ማንም ያመሰግን የለም። ሆሳዕና ባርያም እያሉ ይጮሁ ነበረ። ሆሳዕና ማለት አሁን አድን ነው። ያ በባርነት የኖረ ሕዝብ፣ በሮማውያን የቅኝ አገዛዝ ስር ወድቆ የነበረ ሕዝብ፣ መከራ ያደቀቀው ሕዝብ
ነፃነቱን የተገፈፈ ሕዝብ አሁን አድን አለ። ዛሬስ አሁን አድን ማለት የለብንም ወገኖች? በመከራ ውስጥ ያለን አሁን አድን ማለት የለብንም? ሆሳዕና ብለነው የማዳን እጆቹን ካልዘረጋ ብዙ የሚበላሹ ነገሮች አሉ። ብዙ ነገር መስመሩን እየሳተ ነው። ብዙ ነገር ፍሬን እየበጠሰ ነው። ብዙ ነገሮች ቆስለዋል። ብዙ ነገሮች ታመዋል። ሆሳዕና ማለት ያስፈልጋል ወገኖቼ። ለቤተ መንግሥቱ ሆሳዕና ያስፈልገዋል። ለቤተ ክህነቱም ሆሳዕና አሁን አድን ማለት ያስፈልጋል። ለትዳሩም አሁን አድን ማለት ይገባል። ብዙ ትዳር ታሟል። በምዕራባውያኑ የባህል ወረራ ብዙ ትዳር ታሟል። አሁን አድን ማለት ያስፈልጋል። ሕዝብ እንደ ሕዝብ፣ ሀገር እንደ ሀገር አንዳንዴ ትታመማለች። አሁን አድን ማለት ያስፈልጋል። አሁን አድን ማለት ያልንበት ምክንያት ታማሚ ስላለ ነው። ታማሚ በሌለበት አሁን አድን የለም። ለምን? አንዳንዶቻችን በስጋ ታመናል። ጨርሻለሁ። አንዳንዶቻችን በስጋ ታመናል። በየሆስፒታሉ ወድቀው አልጋውን አጣበው ደማቸው አልቆ ሰውነታቸው ከላያቸው ላይ ርቆ ስጋቸው ከአጥንታቸው ጋር ተጣብቆ የሞት ቀን ረዝሞባቸው ሙተን ባረፍን የሚሉ ሰዎች አሉ። አሁን አድን ማለት ያስፈልጋል። አንዳንዱ በኃጢአት በሽታ ታሟል። አንዳንዱ በዘር በሽታ ታሟል። አንዳንዱ በምንፍቅና ታሟል። አንዳንዱ በፖለቲካው ታሟል። አሁን አድን፣ አሁን አድን ያስፈልጋል። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ አለ። ይሄ ሕመም ነው። ሆሳዕና ማለት ያስፈልጋል። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ አለ። ይሄ ደዌ ነው። አሁን አድን ማለት ያስፈልጋል። መኖር ያልጀመሩ ሕፃናት በረሃብ ምክንያት እንደ ቅጠል የረገፉበት ሕፃናት የእናቶቻቸውን ደረቅ ጡት ጨብጠው የሚያድሩበት አሁን አድን ማለት ያስፈልጋል። ሰው እንደ ቅጠል የሚረግፍበት፣ የሕፃናት ደም እንደ ጎርፍ የሚፈስበት፣ የጭካኔ ጥግ የምናይበት፣ ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን አሁን አድን ማለት ያስፈልጋል። ከባህል ከወግ ከእሴት ያፈነገጡ ከሞራል ልዕልና የወረዱ ከሰውነት ባህሪ የወጡ ሰዎችን የምናይበት ዘመን ነው። አሁን አድን ማለት ያስፈልጋል። ፈሪሃ እግዚአብሔር ከሰዎች አእምሮ ወልቆ የወደቀበት፣ የቅድስና ልብስ የተገፈፈበት፣ ትውልዱን ለብልግና ለነውር የሚቀርጹ ሰዎችን የምናይበት ዘመን ሆሳዕና ያስፈልጋል። የቤተ ክርስቲያን ስደት፣ የክርስቲያኖች ሞት እንዲቆም፣ በተዋህዶ ላይ የሚቀነባበረው ሴራ እንዲከሲፍ፣ ዋይታው፣ ሰቆቃው፣ እልቂቱ እንዲገታ፣ ጦርነቱ እንዲቆም፣ ገደብ እንዲያገኝ አሁን አድን ማለት ያስፈልጋል። ሆሳዕና በአርያም እያሉ ይጮሁ ነበረ። ጩኸት አቅም አለው። ጩኸት ለውጥ ያመጣል። ጩኸት ታሪክን ይቀይራል። ጩኸት ተስፋን ያበስራል። ጩኸት ለሀገር፣ ለቤተ ክርስቲያን፣ ለወገን መፍትሄ ይዞ ይመጣል። ጩኸት ያሻግራል። የአባቶቻችን ጩኸት የሰማ አምላክ የእኛንም ጩኸት ሰምቶ ከምንፈራው ነገር ሁሉ ያድነን። ሆሳዕና ብለነው ጸሎታችን ተቀብሎ የእያንዳንዳችን የልብ መሻት መድኃኔዓለም ይፈጽምልን። አህዮቹ ተፈተው የለ እኛም ከታሰርንበት የኃጢአት እስራት በንስሐ ተፈተን ሥጋውን በልተን ክቡር ደሙን ጠጥተን የመንግሥቱ ወራሽ እንድንሆን ቸርነቱ ይርዳን። በሕፃናቱ በኩል አመስጋኞች መሆናችን እንዳለብን ተነግሮናልና ምስጋናን ከሚቃወሙ ወገኖች እንዳንሆን ተጠንቅቀን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃል። ብርሃነ ትንሣኤውን ሰሙነ ሕማማቱን በሰላም እንድናከብር ቸርነቱ ይርዳል። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።